ስስቂ አውራት ያው ሀቢባ ስስቂ አውራት ለአንቺ ብላ ስንት ነገር እንደምትል አልሐምዱሊላህ። አሎ ሀቢባ ሃይ ሌይላ እንዴት ነሽ? ሃይ ሰላም ነሽ? ደህና ነኝ ሀቢብቲ አንቺ እንዴት ነሽ? ሰላም ነሽ? ደህና ነኝማ አንቺ ደህና ነሽ? አልሐምዱሊላህ ሰላም ነኝ። እንኳን በሰላም ተገላገልሽ። አሚን አሚን አሚን። በጣም አመሰግናለሁ ሀቢብቲ። አይዞሽ ስለተባበራችሁኝ ሁላችሁም አመሰግናለሁ። እሺ እኔና የዓለም ህዝብ ነው የማመሰግነው ሁላችሁንም። እሺ ሌይላዬ አንቺ ደህና ነሽ? ደህና ነኝ። አሁንም አድኑኝ። እሺ ምን ነገር ላስታውቀው። ምን ትፈልጊያለሽ? እንድታኖሩኝ እንደ አዲስ ልጅሽ አኖሩኝ። እሺ ምን እናርግልሽ ሌይላዬ? ምን እናግዝሽማ? ለዓለም ህዝብ ይቅርታ ለምናለሁ። እሺ ሁላችሁንም በድያቸዋለሁኝ። እሺ አቆየ ረጁ አለች ረጁ አለች። አዎ አለች ረጁ አለች ሪማ አለች ሁሉም አሉ። የለስጫቸው እናግራቸዋለሁ። ልጆችሽ ሁላቸውም ደህና ናቸው? ቤተሰብ ሰላም ነው? ደህና ናቸው አልሐምዱሊላህ። ቤተሰቦቼ ሁሉም ሰላም ናቸው። ሁላችሁንም አመሰግናለሁ። እሺ እኔ እናት እሺ ሪም አዲስ ልጅ ስማ ማን ነው? ማን ነው እዚህ ልጅ ስም? ሩቢ ነው። ወይ እንዴት ነሽ? ሰላም ነሽ? ሰላም ነኝ አልሐምዱሊላህ። ደህና ነሽ? ታግልሽ ለጋባ እስቲ ደህና ነኝ። እንዴት ነሽ? ደህና ነኝ አልሐምዱሊላህ። ነገር ይፈልጋል ነገር አሎ ሀቢባ ወይማ ወይ እናቴ ሌላ እህት ነሽ መሰለኝ ማሬ። ሌላ አሁን ማረፍ አለባት። እናንተ ማረግ ያለባችሁ እዛው አካባቢ ላይ ያሉትን ነገሮች እንድታስታውስ ሌላ ህይወት እንደነበራት እንድታስብ። ማንም ሰው መጥቶ አሁን ሌላ ዩቲዩብ ምንም ማንም አሁን መሸቀል መስራት ነው የሚፈልገው በሷ የሷን ነገር እየቀረጸ ያ እንዳይፈጠር ደበቅ አርጋችሁ ሸሸግ አርጋችሁ ጥሩ ነገር ላይ ስትሆን በቃ ይሄ ነገሮች አሁን ያለውን ነገሮች እንዳታይ ከዚህ በፊት ያለፉትን ነገሮች እንዳታይ አድርጋችሁ ተከላከሉላት። እንደ እህት እንደ ቤተሰብ ማንም መነገጃ እንዳትሆን ተከላከሉላት ለማለት ነው። ጠንቀቅ በሉላት። ሁሉም ሰው እየመጣ የሚቀርጻት መሆን የለበትም። ሁሉም ሰው ለዩቲዩብ ገበያ መሆን የለባትም። ልጅቷ አሁን መረጋጋት ሰላም ማግኘት ያለባት ሰዓት ነው የምለው። ሀቡዬ አንቺ በጣም ጥሩ ሀሳብ ነው ውዴ። ይኸውልሽ ማንም ሰው ልናያት ልንመጣ ነው ካላችሁ ዶክተር ሰው እንዳያያት ብሏል ብላችሁ ማንም ሰው መጥቶ ቪዚት እንዳያደርጋት መከላከል አለባችሁ። አንቀርጻትም እኮ ለመጠየቅ ነው ካሉ የሰው ግርግር ራሱ ያስጨንቃታል መንፈሷን። ገባሽ? አይምሯን። እሷ ጸጥታና ሰላም ነው የሚያስፈልጋት። ተወልዳ ያደገችበት ቤት ስትሄድ ሚሞሪዎቿን የድሮዎቹን ስታስታውስ ትረጋጋለች። ህይወቷ ወደ ቀድሞ ይመለስላታል። ገባሽ? ልጅነቷን ስታስታውስ ሳይካትሪስቶችም እንደዛ ነው የሚሉት። ብዙ ጊዜ እንደዚህ ብዙ ዓመታት እስር ቤት ውስጥ ያሳለፈ ሰው ተወልዶ ያደገበትን ቤት ሰፈሩን፣ ቄውን ሲያይ ሁሉን ነገር ያስታውሳል፣ ወደ ነበረበት ይመለሳል አይምሮ። ስለዚህ ሰው ግን ያም ይሄም ይሄ በሶሻል ሚዲያ ያየ ሰው ደውሎ እናንተ ጋር እንምጣ እንጠይቃት እንያት አያስፈልግም። እናመሰግናለን ዶክተር ሳትረጋጋ ሰው እንዳያያት ብሏል እያላችሁ በራችሁን ዝጉ። ማንም ሰው እንዳይመጣ። ገባሽ? የሰው ግርግር ያባብስባታል። እሺ አብዬሽ እሺ አደራችሁ። እሺ አብዬ እናመሰግናለን። አቡ በጣም ትልቅ ነገር ነው እንትን ያደረገሽው። እናቷም ሌሎችም በቃ እየሰሙ ነበር። ትልቅ ምክንያቱም አንዳንድ ጊዜ እዚህ ሆኜ እኔም በምችለው ያህል ድረስ ተከላክያለሁ፣ አውርቻለሁ። ገብቶሻል? ግን ከዛ ባለፈ ግን እንዳልሽው ገጠርም ስትገባ ያለው ሂደት ደግሞ እውነትም እንዳልሽው በቃ ብዙ እንትን ነገር ህዝቡ ምንድን ነው የሚለው? ፍትህ እርጉዝ ሆና ለፍታ ሌይላን ወደ ሚዲያ ላመጣቻት ፋሲካ እኮ ፍትህ ከማን ነው እየጠየቃችሁ ያላችሁት? ማጂት ሙጥሯትና ካለና መስግናት ታይም ካለሽ ተጣራና ምክንያቱም እሷም ለመሰለሽ ረጁ አሁን ዛሬ አይደለም ፕሮግራም አድርጋችሁ ምንም ችግር አለ ብዙ አላት። አሁን ይልቅ ረጁ ትልቁም ነገር አንተና አድርገሻል። ታላቅ ወንድሟ አለ። አሁን ከዛችሁ አሪፍ ነው። ግን ያው እኔም ፋሲካን ለሀቡጄ ማልከደው ሀቅ ፋሲካን ሌላ መጀመሪያ ላይ ወደ ሚዲያ ስትመጣ ይዛት የመጣችሁ እሷ እንደሆነች እኔ አውቃለሁ። የማይካድ ሀቅ ማለት ነው። አይ ቲንክ ለዛ ነው ህዝቡም ክሬዲቷ አይወሰድባት ትቅረም ምናምን የሚለው ለዛ ይመስለኛል። ከተቻለ እንትን ይዘሽ
ፕሮግራም ይዘሽ መምጣት ካለባችሁ ሁሌም ደግሞ ነገ ከሚባል ይኸውልህ ካሊዶ ሁሌ የሆነ ነገር ነገ በተባለ ቁጥር ሌላ ነገር እየመሰለ ስለሆነ መተም እናመሰግናት እንኳን ምን ችግር አለ? እንትን እኮ አይደለም ምንድነው መሰለሽ እኔ አሁን ፕሮግራም ነው ይሄ ቁጭ ብለሽ ማወራ በአንዳንድ ነገሮችም ከመረጃ ጋር ነው የምናወራበትም ነገር ለምንድን ነው አሁን ምክንያቱም በእኔ ፐርሰናሊቲ ቁጭ ብሎ ይሄ መከራከርና ምናምን አይደለም ሪያሊቲዎቹ ምንድናቸው ይሄን ነበር ይሄ ክፍተት ተፈጠረ አሁንም እኮ አንክድም እኔ አሁን ለምሳሌ እኔ አላቆም አሁን ያንን ከዛ በኋላ እኮ አስበን ጠርተናታል ግን ከዛ ብቻ ይሄንን ነገር እንትን ነበረ ስለዚህ የመጀመሪያ አሁን አህመድ አልጎ መጣ አጣዚም ዶ አህመድ አልጎ አይ መራ ኸይድ ሸርቂ ይሄም ጸለይ ነይሩ በጣም ከይዱ بعدي تصعيرو زبلعنا زنرمت قزع خوفنا نعلو الرقم اشتغلوا وزنا بتجر عمره بس كم يجري يشكل هولا تعرفوا على مكرر راح يوم የሰማችሁት ድምጽና ያያችሁት ምስል የትናንቱ የጦርነት ስቃይና ዛሬም ድረስ በየቀኑ የሚያለቅሱ ወላጆች እውነተኛ መከራ ምስክር ነው። የትግራይ እናት እንባዋ እንኳን ሳይደርቅ ዳግም ሌላ አዲስ የለቅሶ ምዕራፍ መክፈት ፍጹም ጨካኝነት ነው። እነዚህ ከጀርባ የምትመለከቷቸው የትግራይ እናቶች አርሰውና ነግደው ጥረው ግረው ሲጠሯቸው የነበሩ ልጆቻቸው በሙሉ አልቀዋል። አሁን ላይ ከጀርባ ስክሪኑ ላይ እንደምትመለከቱት ወላጆች የሚጦራቸው አጥተው በረሃብ አለንጋ እየተገረፉ ይገኛል። የሞቱት ልጆቻቸው ድንገት ይመጡ ይሆን በሚል ተስፋ በቆረጠ ስሜት ደጃፍ ላይ ቆመው በየቀኑ በር እያዩ የደም እንባ ያለቅሳሉ። በድሆች ደምና እንባ ላይ የስልጣን ወንበራቸውን ለማደላደል የሚሰሩ የትውልድ እልቂትና መከራ ፈጽሞ የማይሰማቸው ራስ ወዳድ ጨካኝ ፖለቲከኞች ዛሬም በገዛ ቀያቸው ጧሪና ቀባሪ አጥተው በሐዘን እየማቀቁ የሚገኙ ምስኪን ወላጆችን የአይን ማረፊያ የመጨረሻዎቹን የህይወት ተስፋዎቻቸው በጠበንጃ አፈሙዝ እየነጠቁ ለሚቀሰቅሱት አዲስ የጦርነት ነጋሪት ማገዶነት እያዘጋጇቸው ይገኛሉ። ይህ ለገዛ ስልጣናቸውንና ጥቅማቸውን ለማስጠበቅ ሲሉ የወላጆችን ማህፀን ባዶ ለማድረግ የሚደሉትበት በትውልድ ደምና እንባ የሚነግዱበት አረመኔያዊ የፖለቲካ ቁማር ነው። ወጣቱ እዚህ ጥይት ከሚበላኝ የቀይ ባህር ማዕበል ይብላኝ ብሎ ህይወቱን ለአደጋ አሳልፎ እንዲሰጥ ተገዷል። እህት ወንድሞቻችን መጽሐፍ ይዘው ወደ ትምህርት ገበታ መሄድ በሚገባቸው እድሜ በገዛ ቀያቸው በሰላም መኖር አቅቷቸዋል። ገና የትናንቱን የጦርነት ጠባሳዎች ሳይታከሙ የቆሰሉ ህሊናዎች ሳይፈወሱ በመቶ ሺዎች የሚቆጠሩ የተፈናቀሉ ወገኖች ወደ ቀያቸው ሳይመለሱ ዳግም ለጦርነት ማዘጋጀት ምን አይነት አረመኔያዊነት ነው? የአንድ ማህበረሰብ ህልውና መገንባት ያለበት በትምህርት በተስፋና በፈጠራ እንጂ ፈጽሞ በጠበንጃ አፈሙዝ ሊሆን አይችልም። ህሊና ያለው የሰው ልጅ በሙሉ በዚህ ስቃይ ላይ ዝም ሊል አይገባም። እባካችሁ ይህንን ከጀርባ የምትመለከቱት ቅስም የሚሰብር የእናቶች ለቅሶና ያላሳዳጊ የቀሩት ህፃናት እንባይተን አንለም። ይህንን ቪዲዮ ላይክ፣ ሼር፣ ዲዩትና ሪፖስት በማድረግ አቅም አጥተው እየተሰቃዩ ለሚገኙ የትግራይ ወገኖች ድምጽ እንሆናቸው። ለጦርነት ሳይሆን ለዘላቂ ሰላም፣ ለጥፋት ሳይሆን ለሰው ልጅ ህይወት በጋራ እንጩ። ሰኔ 28 2018 ዓ.ም ቸር ያሰማን።